እኛ ለመስቀል ስንሰግድ እናንተ ለገንዘብ ሰገዳችሁ። ቬሬኑካ እንኳን ደስ ያለሽ። ተሳዳቢ እንዴት አንቂ ይባላል? ልጆቻችሁን ትምህርት ቤት ባትልኩ ይሻላል። የክርስቶስ ሰቃዮች አሁንም ኢትዮጵያ ውስጥ አሉ። ቤተክርስቲያናችንን አትነግዱባት። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ብዬ ነው ዛሬ የምጀምረው። ዛሬ እስትንፋሰ ክርስቶስ ናችሁ አይደለም? እንኳን አደረሳችሁ ወራዊ በዓል። በእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በቅዱሳን መላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ጸሎትና ምልጃ በረከትና ረድኤት ከክፉ ነገር ያርቃችሁ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን እግዚአብሔር ይጠብቅልን። በስደት በእስር ቤት በስቃይ ውስጥ የሚገኙ በድህነት በችግር ውስጥ የሚገኙ ወገኖቻችን ደግሞ እግዚአብሔር ያስብልን። እኛም ከጎናቸው ለመቆም እንደ አንድ ቤተሰብ ለመቆም ያብቃል። ክፉና ያርቅልን፣ መንፈስ ቅዱስን ያቀርብልን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ይራዱን። ጎበዝ መራቂ ነኝ አይደል? ጀመርኩ እንደዚህ እያልኩ የዛሬ መረጃዎችን ነው መነግራችሁ። መነሻ ኢትዮጵያ ዛሬ በምስራቅ አፍሪካ ደምቃ ዋላለች። በየተራ ኢትዮጵያውያን ጀግና ልጆቿ ባንዲራ እያውለበለቡ ነው። ታዲያ ዘማሪያ ያውለበለበችውን ባንዲራ ይዤላችሁ ነው የመጣሁት። በምስራቅ አፍሪካ ካሁን በኋላ ዘማሪ ሆናለሁ ያለችው እህታችን ባንዲራውን አውለብልባለች። ስለሱ ያስኩላችሁ መረጃ አለኝ። ከዛም በማስከተል አንድ ተቋም እናመሰግናለን። ደክመን ውጤት አልባንን ብለን ሁሉ ጊዜ እናስብ ነበር። እኛ የምንፈልገው ሀገር በተቋም እንድትገነባ ነው። አንድ ተቋምን አመሰግናለሁ። በዚህ አንጻር ሌላኛው መረጃ ልጆቻችሁን ትምህርት ቤት ባትልኩ ይሻላችኋል። ከዚህ በኋላ እንዳትልኳቸው፣ አትላኳቸው፣ ይብቃችሁ። ይሄን ያስባለኝን መረጃ አመጣላችኋለሁ። አሁን ደግሞ ቄሶች መሬት ላይ ተደፍተዋል፣ ቀና እናርጋቸው ልላችሁ ያስኩላችሁ መረጃ አለ። ከቅዱስ ሲኖዶስ ጽሕፈት ቤት ደግሞ በስራ አፈጻጸም ነው የምታሰናብቱልን ጳጳስ ወይ ካህን ፈልጉልን፣ እንፈልጋለን። በስራ አፈጻጸሙ የሚባረር ጳጳስ አምጡልን። እሱን የመሰለ ጳጳስ አመጣላችኋለሁ። መጨረሻ አንድ መረጃ እያይዤላችሁ አቀርብላችኋለሁ። አርአያ መካሻን እኚህ ፕሮግራም አዘጋጅቼ ማቀርብላችሁ። ታዲያ ባጎረስኩ እጄ የተነከስኩ እንዳይሆን መረጃውን ከመነሻው እስከ መጨረሻው ስሙት። ብዙ ጊዜ ብዙ አስተያየቶች ብዙ ኮሜንቶች አነባለሁና መረጃዎቹ ይነግሩኛል ባልደረቦችና መረጃዎቹ ብዙ ሳያጠናቅቋቸው ይሰሙና መሃል ላይ አቋርጠው ቴክስት የሚያደርጉ ሰዎች ይበዙበታል። ያ የሆነው ደግሞ ለምን መሰላችሁ? በግል ፍላጎታችን ወይ ደግሞ የግል ስሜቶቻችን በሙሉ የምናንጸባረቅበት ስለሚሆን ይሄ የኛ እይታ ነው። እናንተ ጋር ደግሞ ሙሉን አይታችሁ አስተያየት ለምትሰጡን በሙሉ ደግሞ እናመሰግናለን። ይህ መረጃ ለሁሉም ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለብዙዎች እንዲደርስ አጋሩ። የመጀመሪያው መረጃ ከመግባቴ በፊት ይህንን መሸጋገሪያ ሰምተን ወደ ፕሮግራማችን እንገባለን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። አመሰግናለሁ። የመጀመሪያው መረጃ ኢትዮጵያ ባንዲራው ተውለብልቧል። ከጧት እስከ ማታ ይውለበለበ ይል እንዴ? ምን ሆነ ነው? በየመስሪያ ቤቱ ይውለበልባል። ምን ሆነ ነው ይሄን ያህላል ብትሉኝ፣ በአይከን አፍሪካ በሚደረገው ውድድር ላይ ቬሮኒካ አዳነ ባንዲራው ለብልባለች። እንኳን ደስ ያለሽ እህታችን። በዝማሬው አይደለም ግን ያውለበለበችው፣ ያው በዘፈን ነው።
ዘፈን ትቃወማለህ አትቃወም አትሉኝም መቼም አይደለም ስለምታውቁት ብዬ እኔ ቬሮኒካን ልቃወም አልወጣሁም ልታውለበልብ ስትወጣ ግን የትኛውም ኢትዮጵያዊ መድረክ ላይ ሲወጣ ስለ ሀገሩ ያለውን ፍቅር የሚገልጽበትን አግባብ በጣም ወደዋል መቼም ሩጫ ለጽድቅ የሮጠ ሰው የለም ሮጠህ አንደኛ ተወጣለት ብሎ ጻድቅ የተባለ ሯጭ ሰምተን አናቅ ዘፋኝም ጻድቅ ነህ ተብሎ ሰምተን አናውቅ ነገር ግን ሀገር ስትጠራ ሀገር ስትኮራ ሀገር የሚጠራላት አካል ሲኖር በሌላው ዓለም መድረክ ላይ ኢትዮጵያን የሚወክል ሰው ሲገኝ ግን ዓለም አመስገን ንፉግነት ነው ለዛ ነው ቬሮኒካ ልናመሰግናት ነው ዛሬ ወጣ እዋት እንዴት እንዳረገች ያደረገችውን ተመልከቱ Female Artist of the Year, Veronica. I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much. እህታችን ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰገነች እመቤታችን ቅድስተ ቅዱሳን ድንግል ማርያም እናቱን አመሰገነች መንፈሳዊ ነገሩ ላይ አልመጣላችሁ ያው መድረኮች ከምን አንፃር ምን ይደረጋሉ የሚለው የኔ ምስጋና ምንድነው ቤትም ስፍራ ስትቆሙ ሀገራችሁን ለብሳችሁ ሀገራችሁን መስላችሁ ስትቆሙ ለቆማችሁት ወገኖቻችን በሙሉ ለተሸለማችሁት ብቻ አይደለም በዛ ስፍራ ለተገኛችሁት ኢትዮጵያውያን በሙሉ ክብርና ምስጋና ይገባቸዋል በራሳችሁ ጥረት በራሳችሁ ስኬት በራሳችሁ ውጤት ነው ይሄ ደግሞ የአብሮነት ውጤት ጭምር ነው ኢትዮጵያዊነት ደግሞ አንድነት ነው አንድነት ደግሞ ህብረት ነው ህብረት ደግሞ ፍቅር ነው ፍቅር ደግሞ ሀገር ነው ሀገር ማለት ኢትዮጵያ ነች ያችን ኢትዮጵያ ለብሳት ወጣች አደባባይ እህታችንን ስላረክሽና መሰግንሻለሁ ኢትዮጵያን ስለለበስሽልን ሳታፍሪ በኩራት ስለተናገርሽ ሀገርሽን በኩራት ስለጠራሽ በአደባባይ ስላመሰገንሻት እናመሰግንሻለን እንኳን ደስ ያለሽ እህታችን ይሄንን ላደረጋችሁ ይሄንን ላስተባበራችሁ ይሄን ለሰራችሁ እሷ እዚህ ቦታ እጩ እንድትሆን ላደረጋችሁ ሀገር እንድትጠራ በሌላው ዓለም መድረክ ላይ ላደረጋችሁ ለእናንተ ምስጋና ይገባችኋል ያው እኔ የለውበት ምክንያቱም አድማጭ ስላልሆንኩ ማለት ነው ለማንኛውም ቬሮኒካ እንኳን ደስ ያለሽ ለኔ በጣም የታየኝ ነገር እንዲህ ባንዲራ ለብሳ በሰው ሀገር መድረክ ላይ ስትወረገረግ ሳያት ልቤ በኩራት ደስ አለ በአካል አላቃት በመልክ አላቃት በአጠገቤ ኑር አታቅ ማንም ሰው ኖር አያቅም በብዛት እኔ አጠገብ ብዙ ሰው እንዲኖርም ፈልጌ አላቅም አልኖርምም አልገኝም በብዛት እንዲያለ ግን ሰው ሀገሩን ሲወክል ሀገሩን ሲመካ በሀገሩ ሲጠራ ሀገሩ ላይ ሳያፍርበት ሲቀር በኩራት ባንዲራውን ያውለበለበ ሲቆም ደስ ይለኛል ይሄን ላያችሁ ኢትዮጵያውያን በሙሉ ደስ እንደሚላችሁ እርግጠኛ ነኝ ካመማችሁ ግን ታከሙ አይደል ታከሙ በሽታ አለ ሀገራችን ላይ ታከሙ አው ሀገራችን ላይ በሽታ አለ ታከሙ እንደነ ማርበርግ አይነት በሽታ አለ ባንዲራ ሲታይ የሚያሰማቸው አሉና ታከሙ በሏቸው ወደ ዋናው ጉዳይ ልግባ ማህበራዊ ሚዲያ ላይ አንቂነን የሚሉትን ከዚህ በኋላ አልታገስም ብሏል መንግስት አልታገሳችሁም እነማንን እነዚህ የምታዩቸው ልጆች ከኋላ የምታዩት ልጆች ትላንትና በቁጥጥር ስር ውለዋል አንታገሳችሁም ተብላችኋል አንታገሳችሁም ቁጥጥ በቃ ምርጫ የለው እስከ ዛሬ ድረስ እንጮህበት ነበር ማህበራዊ መስተጋብራችን እየናደ ያለ በጣም የማህበራዊ ሚዲያ ፕላትፎርም አደገኛ አካሄድ ነው ብለን ነግረናል ደጋግመን ነገርናችሁ ለአንድ ጊዜ አይደለም ለሶስት ቀን አይደለም ለአመታት ተናገርን ለአመታት
አባት የማክበር ታላቅ የማክበር እርስ በርስ የመከባበር ሽማግሌ የማክበር የሃይማኖት አባት የማክበር ስርዓታችን ተጣሰ። በትምህርት ተቋሞቻችን ውስጥ እየተገኙ በአይከን ተደርገው የሚወሰዱ ልጆች ተሳዳቢ ልጆች እየጠሩ እንደነ ሴንት ጆሴፍ አይነት ትምህርት ቤቶች ተሳዳቢ ልጆችን አይከን አድርገው ለጎበዝ ተማሪዎች አውጥተው እያሳዩ የቲክቶክ ተሳዳቢዎችን የትምህርት ተቋም ይሄን የሚያደርግ እባካችሁ ይሄንን ሃይ የሚል ተቋም ያስፈልገናል። የሀገር ውስጥ ሚኒስቴር ያስፈልገናል እያልን ጮህን። እነዚህ የምታያቸው ልጆች በመምህራን ስም የሚቀልዱ የሚያሾፉ በእነሱም ላይ የሚዘብቱ ልጆች ናቸው አንዳቸው። ሌላኛው ደግሞ ራቁቱን በአደባባይ ሰግጥ ፈምስ እያለ ራቁቱን እየሄደ በዕለታዊ አጀንዳ ላይ እየጻፈ በቾክና በፓርከር እየጻፈ ከተማ ህዝብን የሚያስደነግጥ ልጅ ነው። ሌላኛው ልጅ የምታዩት ደግሞ ሃይ ስኩል ወይ ደግሞ ኤሌመንተሪ ትምህርት ቤት ላይ የተማሪዎች ዴስክ ላይ እየቆሙ በቁምበት እየደነሱ በእንደዚህ አይነት ኮንተንት ክሬተር የሚታወቁ ልጆች ናቸው። ሌላኛዋ ልጅ የምታዩት ደግሞ 666 ኢሉሚናንቲ ነን እኛ ጋር ተሳተፉ በአጭር ጊዜ ገቢ ታገኛላችሁ እያለች ይሄንን ኮንተንት አድርጋ የምትሰራለች። የኛንን ቪዲዮ ቆራርጣ ትሰራለች። ይሄ ገንዘብ ያስገኛል ምን እየተባለ ብለን የሰራናቸውንና በእነዚህ ጉዳዮች ላይ እንዲህ ያሉ ማስታወቂያ የሚሰሩ ስንል ለነሱ በሚመች መልኩ እየቆረጡት ኤዲት እያደረጉት እኔን ወርቅ አፈራውን አብይ ይልማን በዚህ በሻዶ ገቨርንመንት ላይ የምንሰራ አካላትን እያወጣች በቪዲዮ ጭምር እየሰሩ የሚለቁ ጭምር ናቸው። እችኛዋ ደግሞ ኢሉሚናንቲ ንጉቡ የምትልች ኑ ሰይጣንን አምልኩ የምትል ሌላኛውም ሕፃን አለ፣ ሌሎችም አሉ። ታዲያ ምን አለ መንግስት? ካሁን በኋላ አልታገስም አለ። በአዲስ አበባ ጠቅላይ መምሪያ ማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን ባዮችን 4 ግለሰቦችን በቁጥጥር ስር ውለው ምርመራ እያጣራ ይገኛል። ሲጀምር እንደነዚህ አይነት ሰዎች እንዴት ነው አንቂ የሚውሉት? ተሳዳቢ እንዴት አንቂ ይባላል? የስድብ አንቂ ያለው እንዴ? ጋጠ ወጥነት ዝሙትነት እኮ አንቂ የለውም እኮ። የስድብ የኃጢአት ስራ እኮ አንቂ አያስፈልገው። እሱ ሰይጣን ነው በቃ። ነቃው ብሎ የጠፋው ሰይጣን ነው። ከዛ ውጭ እኮ አንቂ የሚባል የለም። ማህበረሰብ አንቂ ሊባል የሚገባው በእሴት ሀገሩን የሚያከብር ኢትዮጵያዊነቱን የሚደግፍ የሌሎችን እምነቶች የሚያከብር የራሱን እምነት የሚጠብቅ ቤተሰቦቹን፣ ባህሎቹን፣ ወጎቹን፣ ስርዓቶችን ማክበር ይገባዋል። ግዴታ ማለት እኔ እንድከበር ሌላውን ማክበር ግዴታ አለብን እንጂ እነሱ እየተዛለፉ መጥፎ ኢትዮጵያ ያልሆነ ኮንተንት እየሰሩ አንቂ ነን ብትሏቸው እኔ ትክክል አይደል። ዜና አሰራራችሁ ላይ ራሱ አንቂ አትበሏቸው። አንቂ አይደሉም እነዚህ። ይሄ ኮንተንት ክሬተር ወይ ደግሞ የማህበራዊ ሚዲያ የይዘት ፈጣሪ የሚባሉ ማለት ነው እነዚህ። አውጧቸው። ስለዚህ የጀመራችሁትን ስራ ቀጥሉ። የፌዴራል ፖሊስ ጅምራችሁን እጅግ በጣም እናመሰግናለን። ይሄንን ስነግራችሁ የአማራ ፖሊስ፣ የትግራይ ፖሊስ፣ የኦሮሚያ ፖሊስ፣ የአፋር ፖሊስ፣ የቤኒሻንጉል ጉሙዝ ፖሊስ እያንዳንዳችሁ ይሄ ስራ ይገባችኋል። ለምንድን ነው አዲስ አበባና ፌዴራል መንግስት ላይ ብቻ የሚሰራው? የአዲስ አበባ ልጅ ብቻ ነው እንዴ ኮንተንት ክሬተር ሆኖ እየሰራ ያለው? አዳማ የለም እንዴ? ኦሮሚያ ላይ መቀሌ የለም እንዴ? ትግራይ ላይ ባህር ዳር የለም እንዴ? የሀገሩን ባህል እየጣሰ ያለ እዛው መካከል ያለ ሰው የለም እንዴ? በጣም ብዙ ልጆች የሉም እንዴ? ስለዚህ ሰብሰብ ብናርግ ያኔ ስርዓት ይዛል። እስከ ዛሬ ስንናገረው የነበረውን ስንጮህ የነበረውን ስለሰማችሁን እኔ ደግሞ ከልቤ እጅግ በጣም እናመሰግናለን። ሌላኛው መረጃ ላይ ልገባላችሁ ነው። ይሄኛው መረጃ እንደው ልጆቻችሁን ትምህርት ቤት ባትልኩ ይሻላችኋል። ባትልኩ ይሄን አሁን ቀጥሎ ማሳያችሁ ቪዲዮ ስታዩት የትኛዋን ልጄን ላትረፋት ትላላችሁ? ቪዲዮን አይተን እንነጋገር። እሺ እንዳላችሁ ሰምቻችሁ ነው ስታዩት። የትምህርት ቤት ቆርቆ ለምን ይመዘገባሉ? መጀመሪያው
ለምን ትምህርት ቤት ይመዘገባሉ ልጆቻችሁ? እነዚህ እኮ የእንትና ልጅ ነች እኔን አይመለከተኝም ብላችሁ ናችሁ እናንተም የቀረጻችሁት አይደል? ለምንድነው አትቆጧቸው? የግድ ጥፋት ከጠፋ በኋላ ወላጅ ብቻ ነው የሚመለከተው የምትሉት ወላጆች፣ በተለይ ለወላጆች ላይ የምናገረው ልጄን አስተማሪ መታብኝ ልክ አይደለም እያላችሁ ሄዳችሁ የቅጣት ልክ አለው ከቅጣት ገደብ እንዳልፍ ማድረግ መብታችሁ ነው። ከዛ ውጪ ግን ልጅ አይቀጣብኝ አይነካብኝ ኬክ ብላ ተዝናንቶ ይሄዱ ለገንዘቡ ኪስ ልስጠው ለኪሱ ደግሞ ታብሌት ልስጠው እያላችሁ ልጆቻችሁን አሳልፋችሁ ለእንደዚህ ነውር አጋልጣችሁ ሰጣችሁ ቀጥሎች ልጅ አሁን ተደፈርኩ ብትል ማን ይሰማታል? ራሷ ነች እኮ አጥር ዘላ ሄደችው ያውም ሳትሰበር ተርፋ ማለት ነው። ከቆመ አጥር ላይ ዘላ ከትምህርት ቤት ስርዓቱን ሳትፈልግ ትምህርቱ አስጠልቷል። የትምህርት ስርዓቱ ባዶ ሆኖ የትምህርት ቁጥጥሩም ስርዓቱ ባዶ ሆኖ ታዲያ የትምህርት ጥራትና አደራጅ የምንለው ይሄን በስንቱ በኩል ነው የምንቆጣጠረው? እዚህ ቆማችሁ የቀረጻችሁ ልጆች አላችሁ ቪዲዮ ጥፋት አያችሁ ምንም ለነገሩ ብትናገሩም የሚደበድባችሁ ጎረምሶች አብራችሁ አሉ አይደል? አሁን በቃ ማለት አለብን። በቃ ካላለን እኛንን የምንጠፋው ቀጥላ ያለው ትውልድ ራሱ ነው የሚጠፋው። እነዚህን በቃ ባትሏቸው ራሳቸውን እየጠፉ ያሉት አሁን ዝም ስላላችኋቸው አጠፋችኋቸው፣ አላዳናችኋቸው። ትምህርት ቤቱ ምን እንደሆነ አይታወቅም። ብናውቀው እንናገር ነበር። ቪዲዮ ላይ መረጃ ብትልኩልን መረጃው ስትልኩልኝ አብራችሁ ትምህርት ቤቱን ብትነግሩን ደስ ይለን ነበር። ምን ልናረጋቸው ነው ልጆቻችን ትምህርት ቤት የምንልከው? ካጥር እንዲዘሉ ከወንዶች ጋር አብረው እንዲሄዱ በጉርምስና የአቻ ግፊት ደግሞ በጋራ ሆኖ ተጽዕኖ እንዲያሳድርባቸው ከዛ ደግሞ አርግዘው ትምህርት እንዲያቋርጡ ከዛ ወልደው ደግሞ ልብስ አጣቢ እንዲሆኑ ወይስ ምን እንዲሆኑ ቆሎ እንዲቸረችሩ ጎዳና እንዲወጡ ምን ነው የምትፈልጉት? ወላጆች ምንድነው ልጆቻችሁ እንዲሆኑ የምትፈልጉት? ቪዲዮን ሳሳያችሁ በጣም የሚመለከታችሁ የመጀመሪያ ወላጆች ናቸው። ሁለተኛው የትምህርት ተቋማት አመራሮች። ድርሻው የወላጆች ነው ቅድሚያ። ልጄ አይነካ፣ እሾህ አይንካው፣ እንቅፋት አይምታው፣ መምህር አይቆጣው፣ አይገላምጠው፣ አይግረፈው፣ አይቅጣው ብላችሁ ታብሌት ሰጣችሁ ልጆቻችሁን ወደ ውጭ የምትነዱት እናንተ ወላጆች ናችሁ። የነዚህ ልጆች ጥፋት የእናንተ ወላጆች ጥፋት። በአጥር ያዘለላቻቸው እናንተ እንጂ አስተማሪዎቹ አይደሉም። በአጥር እንዲዘሉ ያረጋቸው የትምህርት ተቋም ስርዓቱ ሳይሆን የእናንተ የወላጆቹ ልጆቻችሁን ገደብ ማስያዝ ስላቃታችሁ። አሁን እቺ ልጅ ቢጠይቅና አንድ ሰው ረፊ ብሎ አንድ ወላጅ ለመንድስ ቢል አጠገብ ያሉት ልጆች ጎረምሶች አብረው ይደበድቧቸዋል። ልጆቻችሁን ጠብቁ። ለዚህ ነው የመጣውላችሁ። እኔ ደግሞ ቤተክርስቲያን ልጠብቅ እንዲይዤላችሁ መጣ። ስለ ድንግል ማርያም ይሄንን ቪዲዮ ሼር አድርጉልን። ስለ ድንግል ማርያም ስለ አማላጅቷ ለምናችኋለሁ። የተዋሕዶ ልጆች የሰማችሁ ሁሉ ሼር አድርጉልን እባካችሁ። ስለ ድንግል ማርያም ብለን እኛ ተሸክማ የምትኖር የአምላክ እናት ቤቴን ፈርሶብኛል፣ ስሩልኝ ልጆቼ፣ እኔ ያለሁ ለእናንተ ትላለህ። ታለቅሳለች፣ ልጆቼ ታለቅሳለች። ስለ ድንግል ማርያም ይሄንን ቪዲዮ ሼር አድርጉልን። ስለ ድንግል ማርያም ስለ አማላጅቷ ለምናችኋለሁ። የተዋሕዶ ልጆች ማርያም በመስቀሉ ቃል ይዣችኋለሁ፣ በሰማያዊቷ በቅድስት አርሴማ እንዲሁ በሰማይና በምድር ንጉሥ በመድኃኔዓለም ይዣችኋለሁ ልጆቼ። በዚህ በመስቀሉ ቃል በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ይሄ ሁሉ መንበርከክ፣ ይሄ ሁሉ ድንጋይ መሸከም፣ ይሄ ሁሉ ልመና፣ ይሄ ሁሉ ጩኸት፣ ይሄ ሁሉ ቪዲዮ፣ ይሄ ሁሉ ቲክቶክ ላይ መረጃ ለህንጻ ስላሴ
ይሄ ሁሉ ጩኸት፣ ይሄ ሁሉ መንበርከክ ካህናቶች ተደፍተው ጎንበስ ብለው የሚለምኑት ገንዘብ ነው። ገንዘብ ብቻ፣ ንዋይ ብቻ። ሰማያዊ መንግስት የለም፣ ንስሐ ግቡ የለም፣ እባካችሁ ተመለሱ ልጆች ጠፍተናል የለም፣ የሚጠይቅ የለም። ኢትዮጵያ የተወለዱ ሁሉ ቅዱሳን አስመስለን ማለት ሁላችሁም ቅዱሳን ናችሁ እያላችሁ ነው። ይሄ ሁሉ ተደፍታችሁ ተንበርክካችሁ የካህን ቆብ አድርጋችሁ ክብረ ክህነት ለብሳችሁ ስትለምኑን አታፍሩም? አትንበርከኩ ባካችሁ ካህኖቻችን። እኛንን ጉልበታችሁ ስር ገብተን አባቴ ብለን መስቀል ነው የምንሳለመው። እናንተ ለገንዘብ ሰገዳችሁብን። እኛ ለመስቀል ስንሰግድ እናንተ ለገንዘብ ሰገዳችሁ። እኛ ወደ ፈጣሪ አስገቡን ብለን እናንተ እግር ስር ስንደፋ እናንተ ገንዘባችሁ ይበልጣብናል በላችሁ እግራችን ስር ትደፋላችሁ። የኛ ለቅሶ እኮ ምድራዊ መንግስት ሳይሆን ሰማያዊ ቤት ነው። ህንፃ ቤተ ክርስቲያን ይፍረስ፣ ህንፃ ስላሴ አለ እኮ ይሰራዋል። አትጠይቁት፣ አስራቱን ያወጣል። እናንተ መጀመሪያ ህንፃ ስላሴ ላይ ስሩልን። ህንፃ ስላሴ ላይ እኔ ከጠፋው በኋላ፣ እኔ ሃይማኖት ከቀየርኩ በኋላ፣ እኔ ከካድኩ በኋላ፣ እኔ ከእግዚአብሔር ከወጣው በኋላ አስራት በኩራት አላወጣም። መጀመሪያ እኔን መያዝ አይቀድምም ወይ? እኔ ሲያዝ እኮ ውዴታይና ግዴታዬን አውቃለሁ። አስራቴን ለእግዚአብሔር ግብሬን ለመንግስት እየሰጠሁ እኖራለሁ። እናንተ ተደፍታችሁ ጎንብሳችሁ፣ እኔ አልጎነበስም። እኔ ጓደኛዬን ብድር ብጠይቀው እንኳን እንዲህ ተጎንብሼ አልጠይቅም። ክብረ ክህነት ቆብ አድርጋችሁ ድቁና ጵጵስና አድርጋችሁ እንዲህ እየተደፋችሁብን እኮ ነው የፈራነው። ተው እንጂ እባካችሁ በዚህ ጉዳይ ላይ ቲክቶክ የምትሰሩ ወጣቶች ወንድሞቼ፣ ለንስሐ ጊዜ ያለን ሁላችን የክብረ ክህነትን ማዕረግ አታዋርዱብን፣ አታቃሉብን። ለመስቀል የሚሰግድ እንጂ ለፈጣሪው የሚሰግድ እንጂ ለገንዘብ የሚሰግድ ካህን አታዋልዱብን፣ አታባዙብን። ህንፃው አይገንባ፣ በድንኳን አስቀድሱ። ድንኳን ቤት ታቦት አሳድሩ። ምዕመኑ ድንኳን ቤት ያስቀድሳል። ህንፃው መንግስተ ሰማያት አይገባም። ህንፃው እኛንን እኮ የእግዚአብሔር ህፃን ልጆች በንስሐ በታጠብን ቁጥር ህፃን የምንሆን የ80 ቀን የ40 ቀን ህፃን የሚያደርገን እኛ በንስሐ ከታጠብን። ንስሐ ከማይገባ ጥንቆላ ከሚሄድ ዝሙት ከሚሄድ ሱስና አጉል ባህል ውስጥ እየሄደ ሌላ አምልኮት እያመለከ አስራት በኩራቱን ቢያወጣና ገንዘብን ቢልክላችሁ ምን ያደርግላችኋል? እንዴት ቤተክርስቲያን በጠንቋይ በተመለከና በጠንቋይ በተመተተ ገንዘብ ተልኮላት ቤተክርስቲያን እንዴት ይሰራል? የሚልክላችሁ ማንነት ታውቁታላችሁ? አታውቁትም እኮ። ከሀገር ውስጥም ከውጭም ያለው የፈረደበት ደግሞ ወገናችን አለ። ውጭ ሀገር ያለው ወገናችን የፈረደበት እውነት ለቤተሰቡ ይልካል፣ ለባል ለሚስቱ ይልካል፣ ለባል ዘመዶች ይልካል፣ ለጓደኞች ይልካል፣ ለአብሮ አደጎች ይልካል፣ ቤተሰብ ታመመ ሆስፒታል ይልካል፣ መከራውን ያያል። ደግሞ እንዲህ የሚደፉ ካህናት አባቶች እያየ ደግሞ ይልካል፣ አስራቱን ይልካል፣ እርዳታ ተቋማት ህፃናት ለሚያሳድጉት ይልካል፣ መከራውን ያያል። ይሄ ወገናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ቸግሯት ያውቃል? እስኪ ንገሩኝ፣ ምን ቸግሯት ያውቃል? ችግሯ እኮ ምዕመኖቿ በሰላም መኖር አለመቻላቸው ነው። ችግሯ እኮ በመዋቅር ጥቃት እየተፈጸመባት ምዕመኖቿ በተራ እየተገደልን መሆናችን ነው። ዛሬ እኮ ነው የምነግራችሁ፣ ተራው ስላልደረሰኝ ነው። በቃ ነገ እኔ ሟች ነኝ። ነገ ደግሞ አንተ የምትመለከተኝ ትሞታለህ። በእምነቴ ባልሞት በጤናዬ ብሞት እንኳን በእምነቱ እየተገደለው ያለ ወገን አለኝ። አንገቱ ላይ ክር ስላለ የሚገደል ወገን አለኝ። ስለዚህ ተደፍቶ ፈጣሪን የሚማጸን ካህን አጣን። ወደ ፈጣሪ እግዚኦ የሚል አቤት የሚል አባት አጣን። እናንተ ለገንዘብ አቤት ትላላችሁ፣ ምዕመኑ ለመስቀሉ ይሞታል። አንገት ላይ ክር አሰርክ ተብሎ ይገደላል። መሀል ቤት ያለው ፈርቶ እናንተም ጋር አይሆንም፣ እዚኛውም ጋር አይሆንም። ያሳሳተው ጠልፎ ወስዷል። እናንተ የተቀመጣችሁት ደግሞ ምዕመናን ለማትረፍ ነው። ለነገሩ ችግሩ ገጠር ቤተክርስቲያን ጋር ብቻ ነው ብላችሁ
የገጠር ቤተክርስቲያን ጋር ብቻ ላሳያችሁ። በቤተ ክህነት ያለው የንዋይ ንፋቄ ደግሞ ላሳያችሁ። አስቸኳይ የጨረታ ማስታወቂያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከዚህ በታች የተዘረዘሩትን ልዩ ልዩ ያገለገሉ አሮጌ ዕቃዎችን በግልጽ ጨረታ አወዳድሮ ለመሸጥ ይፈልጋል። ስለሆነም ዝርዝር በጥቅል 1 ያገለገሉ የእንጨት ውጤቶች፣ 2 ያገለገሉ የልብስ ስፌት መኪናዎች ወይም ሲንጀሮች፣ 3 ያገለገሉ የኤሌክትሮኒክስ ዕቃዎች፣ 4 ያገለገሉ ቆርቆሮዎች፣ 5 የወረቀት ውጤቶች፣ 6 ያገለገሉ የድምፅ ማጉያዎችና ኬብሎች፣ 7 ያገለገሉ ድንኳኖች ናቸው። ከዚህ በላይ የተዘረዘሩትን ያገለገሉ ዕቃዎችን በአካል በመመልከት የምትገዙበትን ዋጋ በሰም በታሸገ ኤንቨሎፕ በመሙላት ከታህሳስ 6 ቀን 2018 እስከ ታህሳስ 9 ቀን 2018 ዓ.ም ድረስ ባሉት 4 ተከታታይ የሥራ ቀናት ውስጥ የጨረታ ሰነዱ እንድታስገቡ እየገለጽን የጨረታ ሰነዱ የማስገቢያ ጊዜ የሚያበቃበት ቀን ታህሳስ 9 ቀን 2018 ዓ.ም ከቀኑ 10 ሰዓት ይዘጋል። ተጫራቾች ይህ ማስታወቂያ ከወጣበት ቀን ጀምሮ እስከ ጨረታው መዝጊያ ቀንና ሰዓት ድረስ ዘውትር በስራ ሰዓት 5 ኪሎ በሚገኘው መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በመምጣት የጨረታውን ሰነድ በማይመለስ ብር 200 ቢሮ ቁጥር 5 በመቅረብ መግዛት ይቻላል። ተጫራቾች የጨረታውን ሰነዱን ከገዙ በኋላ ዕቃዎቹን በአካል በመመልከት የሚገዙበትን ጥቅል ዋጋ ሞልተው የጨረታ መወዳደሪያ ሰነዳቸውን በሰም በታሸገ ኤንቨሎፕ በማድረግ ከታህሳስ 6 ቀን 2018 እስከ ታህሳስ 9 ቀን 2018 ዓ.ም ድረስ ከቀኑ 6 ሰዓት ድረስ አንደኛ ፎቅ ላይ ቢሮ ቁጥር ልጨርስላችሁ አውቄ ነው እዚህ ድረስ እንድትሰሙ ያረኳችሁ። ለምን መሰላችሁ እንድትሰሙ የፈለኩት? ከሚሸጡት ዕቃዎች መካከል ድምፅ ማጉያ ያለው፣ ኬብሎች አሉት፣ ጠረጴዛ ወንበር አለው፣ መኪኖች አሉ፣ ወይ ደግሞ የመኪና አይነት ዕቃዎች ወይ ደግሞ የቢሮ ዕቃዎች ናቸው። የደከሙ የሲንጀሮች አሉ፣ ምኖች አሉ። ይሄን ጨረታ ጉምሩክ አውጥቶት ቢሆን ችግር የለብኝም። ይሄን ጨረታ የአንድ የልጆ ተቋም አውጥቶት ቢሆን ችግር የለብኝም። ይሄን ጨረታ የመንግስት ግዢ አውጥቶት ቢሆን ችግር የለብኝም። ይሄን ጨረታ አንድ የግል ድርጅት ቤቴ ውስጥ ያለውን ነገር ወይ ደግሞ አንድ ባንክ ይሄ ነገር ያለው እኔ ጋር ያለውን ጨረታ ቢያወጣ ችግር የለብኝም። የኔ ግን ችግር የሰማያዊ አምላኳን የምታመልክና የምታመሰግን ቤተክርስቲያን ተቋም ውስጥ ስንቶቹ ካህናት ክብረ ክህነታቸውን ጥለው ከክብረ ክህነታቸው ከያዙት መስቀል በላይ ለገንዘብ ለነዋይ እየተደፉ እየተንበርከኩ እያለቀሱ እየለመኑ፣ እኛ ግን ከሚለምኑት በላይ የሚታየን በጨረታ ገንዘብ 200 ብር እየሸጠን ከዛ ደግሞ እሱን ገቢ አድርገን የማይመለስ ያውም ገንዘብ። ሁለተኛ ነገር ደግሞ ጨረታ ተወዳድሮ ደግሞ ይሸጠዋል። ያ ምን የሚሆን ነው? ተጠግኖ የሚሰራ ነው። ስንት ገዳማት ተዘጉ። ስንት ገዳማት ማጉያ ማይካተው ተቀመጡ። ስንት ገዳማት ቤተክርስቲያን ወንበር የላቸው። ስንት ገዳማትና ቤተክርስቲያን እንዲህ አይነት መደርደሪያና ወንበር ይፈልጋሉ። ስንት ምዕመናን ደግሞ ኦርቶዶክሳዊ ምዕመናን በደብረ ብርሃን፣ በትግራይ፣ በአማራ ክልል፣ በኦሮሚያ ክልል፣ በኢትዮጵያ ውስጥ ከ5.2 ሚሊዮን ኢትዮጵያውያን በላይ በስደት ውስጥና በመጠለያ ጣቢያ ውስጥ አሉ። እነዚህ ሁሉ ኢትዮጵያውያን ታዲያ መቋቋሚያ ይፈልጋሉ። የራሷን ምዕመን እየቸረቸረች እየጣለች ቁሷን ደግሞ አክብራ የምትነግድ ቤተክርስቲያን እኔ አልፈልግም። ይሄ ትክክል አይደለም። ይሄ አሰራሩ ትክክል አይደለም። እንዲህ አይነት ነገር አንፈልግም። እኛ የምንፈልገው ነፍሶች የሚጓጉላት በስስት የምታያቸው ምዕመኖች እንዲኖራት ነው የምንፈልገው። የእናንተ ጨረታ እኮ ስንት ሴቶችን ማቋቋም ይችላል በልብስ መስፊያ። እናንተ በጨረታ ልትሸጡት ነው ለነጋዴ፣ ለትርፍ፣ ለገበያ፣ ለቢዝነስ። ቤተክርስቲያን ግብረ ሰናይነቷ የቱ ጋር ነው ያለው? የተውን ነው የሰማያዊ ቤቷ? የቱን አቋቁማ ነው ቀና አድርጋ ቤተክርስቲያኔ ከጎን ያለች ብሎ የሚያምን ምዕመን የሚኖራት? የኛ ቤተክርስቲያን እኮ የጨረታ ቤት መጋዘን አስመሰላችኋል። ያውም መንበረ ፓትርያርክ ጽሕፈት ቤት፣ ያውም ትልቅ ተቋም። ሌቱ ሰተን ሌቱ እንችላለን ልትሉን ነው? አንዱ ሀገረ ስብከት ላይ ስጡት። ሀገረ ስብከቱ በየአጥቢያው ላለው ደብርና ወረዳ ሀገረ ስብከት፣ ዞን ሀገረ ስብከት ላይ ያድል። እናንተ እንዴት ጨረታ ታወጣላችሁ? እንዴት አታፍሩ? ምሁርነታችሁ፣ ሊቅነታችሁ፣ ባለምነታችሁ አለሽ። ያ መስሪያ ቤት ስለምትሰሩ መንግስታዊ ተቋም ታደርጉታላችሁ። መስሪያ ቤታዊ ተቋም። ይሄ እኮ መንፈሳዊ ቦታ ነው። ቤተክርስቲያን እኮ እዛ ጠቅላይ ቤተ ክህነት ግቢ ውስጥ ያሉት መኪኖችን እናውቃቸዋለን ብዛታቸው። ቀጣይ ጨረታ እሱ ነው።
ሄደው የተከመሩት መጋዘኖች የተቀመጡት እሱ ናቸው። ቀጣይ ደግሞ እሱ ነው። እናንተ ፓትርያርኮች ጳጳሶቻችን ደግሞ የመኪና ችግር ነው በሀገረ ስብከት በቅዱስ ሲኖዶስ አጀንዳ ላይ የምታነጉት። ምን መስሪያ ቤት ነው? የሃይማኖት መስሪያ ቤት ተቋም ነው። ይሄ ያሳፍራል። ስንት ቤተክርስቲያን ነው እየተደፈ ይሄው አሳየዋችሁ። ካህናቶች ክብረ ክህነታቸውን ጥለው ተደፍተው መሬት ላይ ድንጋይ ተሸክመው የሚለምኑት እኮ እናንተ ቤተክርስቲያን በስር በተቋማ መስጠትና ማስተዳደር ስላልቻለች ነው። ስለዚህ እናንተ እየመራችሁ አይደለም፣ ትክክል አይደላችሁ። ቤተክርስቲያን ተቋም ሳትሆን የወንበዴ ዋሻ ሳትሆን የእምነት መስፈሪያ፣ የክርስቶስ መክበሪያ፣ የቤተክርስቲያን አክሊል መቀመጫ፣ እሱንም የክርስቶስ ስጋና ወደሙ የምንቀበልበት፣ ቅዱሳኑ ጻድቃኑ የምናከብርበት፣ ሰውነት የሚከበርበት፣ መንፈሳዊ ማንነት የሚታነጽበት ስፍራ እንጂ የንግድ ስፍራ አይደለም። ቤቴን የንግድ ስፍራ አረጋችሁ ያላችሁት ከመንበረ ፓትርያርክ ይጀምራል ማለት ነው። ክርስቶስ ያኔ በቤተልሔም የተናገረው ንግግር አሁን እናንተ እያረጋችሁት። ስለዚህ አሁንም ሰቃዮቹ አሉ ኢትዮጵያ ውስጥ። የክርስቶስ ሰቃዮች አሁንም ኢትዮጵያ ውስጥ አሉ። ያኔ ቤተ መቅደሱን የንግድ ቤት እንዳረጉት እንዳሳየን እኛም ቤት መስቀሉን ይዛችሁ ተንበርክካችሁ መሬት ደፍታችሁ ድንጋይ ተሸከማችሁ ስትለምኑ እንዴት እንደምንሳቀቅ አታውቁም እኮ እናንተ። አይገባችሁም፣ አትረዱንም። ከገባችሁ እንዲህ አይነት ስራ አቁሙ። በአስቸኳይ ጨረታ ዝጉት። ምንም አይጠቅማችሁ። እኛም ስለሰረዛችሁት አመስግነን ቪዲዮ እንስራላችሁ። እኛ እኮ የምንወቅሰው ለጋራ ጥቅማችን ነው፣ ለጋራ ለሰማያዊ ቤታችን ነው። ለስንት ቤተክርስቲያን ለምናለን እኛ። እኔ በቪዲዮ ወጥቼ እኮ ለምኜ አውቃለሁ። ብዙዎች ወንድሞቻችን ይለምናሉ። እኔ አንድ ሰሞኑን ማህበራዊ ሚዲያ ላይ ያውም በኢኦቲሲ በእናንተው ሚዲያ ላይ ቤተክርስቲያን በማህበራዊ ሚዲያ ላይ የዲጂታል ልመና በጣም አስጨንቋታል አላችሁ። የእናንተ ነጋዴነት ሳያማችሁም እንዴ? እናንተ እኮ ነጋዴ ናችሁ። ተራራሪ ናችሁ እንዴ? ነጋዴ ናችሁ እኮ። ዕቃ ሰብስባችሁ በጨረታ የምትነግዱ ነጋዴዎች። እንዲህ ነው በእውነቱ ማለት እውነቱን እናወራ። መቼም አባቶቻችን ተናገርክ እንዲህ አትሉኝም መቼም አይደል? ይሄ የሚመለከታችሁ አካላት አላችሁ። ይሄ እኮ ነጋዴነት። ጨረታ አውጥቶ ቤተክርስቲያኖች ተዘግተው የተሰበሰበና የተከማቸ በስጦታ የተሰጠም ዕቃ በጨረታ ስትሸጡት እኮ ይሄ ነጋዴነት ነው። ያው በማይመለስ የጨረታ መግዣ ሲፒኦ መግዣ ጭምር አርጋችሁ ስትሸጡ ነጋዴ ናችሁ እንዴ? እናንተ እኮ ሃይማኖት አባት ናችሁ። ይሄ እኮ ሃይማኖት ተቋም ነው። እዚህ ሰሜን ሸዋ ላይ ያለላችሁ ሄዱ። እዚህ ሸገር ሲቲ ላይ ስራ አስኪያጁም ራሱ የሸገር ሲቲ ያስተዳድራሉ እንዴ? ሄዱ ሸገር ሲቲ ላይ፣ ሄዱ ምስራቅ ወለጋ ላይ፣ ሄዱ ጅጅጋ ላይ፣ ሄዱ ጎንደር ላይ በሴት የውስጥ ቀሚስ ይቀድሱ የነበሩ ካህናቶች እኮ ያሉባት ከተማ ነች፣ ሀገር ነች ኢትዮጵያ። ገዳማቶች ተዘግተው በእግራቸው እየሄዱ ካህናት እዚሁ መጥተው እዚሁኛው ስቱዲዮ መጥተው ነጋሽ ስቱዲዮ መጥተው 300 ሺህ ብር ፈልገው 50 ሺህ ብር ፈልገው መጥተው 1.8 ሚሊዮን ብር የሰበሰብንላቸው እኮ እዚሁኛ ስቱዲዮ እኮ ነው። የካህናት አልባሳት የሚለምኑት እኮ ካህናቶች ከገጠር መጥተው ነው። ታዲያ ቤተክርስቲያን ይህን ካልሰራች ምኑን ነው ጨረታዋ የምታወጣው? እንዲህ አይነት ጨረታችሁን አቁሙት። ለገዳማት ለሀገረ ስብከቶች በሙሉ አድሉልን፣ እረፉ። ቤተክርስቲያናችን የንግድ ቤት አታርጉብን። ይሄን የመጨረሻው መልእክት። በነገራችን ላይ ብዙ የምትሰሩት መልካም ስራ እንዳለ እናውቃለን፣ መልካም ስራ። ነገር ግን እንዲስተካከል የምንፈልገው እውነቷን ፊት ለፊት ነው የምንነግራችሁ እስከ መጨረሻው። ምክንያቱም እኛ ደሞዝ ተከፋይ ካህናት አይደለም። በደሞዝ የሚከፈላቸውና የሚንገበገቡ ብዙ እንዳሉ ወጥተው ቢናገሩ የምታባረሯቸው ልጆች ያሏቸው ካህናቶች በጣም ብዙ አሉ። ይነግሩናል፣ እንሰማለን። ይንገበገባሉ ስለ ቤተክርስቲያናቸው። ነገር ግን ታጠቋቸዋላችሁ፣ በደንብ ታጠቋቸዋላችሁ፣ እናውቃለን። ለዛ ነው እኛን የምንነግራችሁ። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብላችሁ። ቤተክርስቲያናችንን አትነግዱባት። ሰናይ ቀን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ
የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።